ፋኖ ማለት እኮ ሁላችንም የምናውቀው ጀግና ነው። ፋኖ አለችው ፍንን ያርጋትና አራሽ ቀዳሽ ተኳሽ አትለውምና ተብሎለታል። የፋኖን ጀግንነት አንክድም። ግን ፋኖ ምን አይነት ተግባር እያደረገ ነው ያለው? ፋኖ በዚህ ተቀጠለ አዲስ አበባ መግባቱ ምንም ጥርጥር የለው። ምክንያቱም መከላከያዎችን እያለቁ ናቸው። ልዩ ኃይላችን ተበትኗል። ፌደራል ፖሊስም እያለቀ ነው። ኦሬዲውን የቀረው ፖሊስ ነው። ስለዚህ ፖሊስና የኦሮሞ ህዝብ ደግሞ ተዋግቶ ፋኖን ሊያስቀረው አይችልም። ስለዚህ ከፋኖ ጋር መደራደር ፈልጋለሁ። በዚህ ስምንት ውስጥ ፋኖን ተደራድረን ሰላም የማንመልስ ከሆነ የኢትዮጵያ ህልውና አደጋ ላይ ነው። መንግስት ልብ ግዛ። ሀገር 4 ኪሎን አትመስልም። ሀገር የጎዳና ዳር ፕሮጀክቶችን አትመስልም። ሀገር አለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ሲሉ አይተን ሊሆን ይችላል። ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ሲል አብሮ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ ነው። የፖለቲካ ፓርቲዎች ከያንዳንዱ ነገር ትርፍ አትፈልጉ። ከያንዳንዱ ነገር እንዴት በስልጣን ላይ ያለው መንግስት አስወግዳችሁ ወደ ስልጣን እንደምትመጡ በማሰብ አትጠመዱ። ህዝብ የማንነት ዋጋ ነው። ደም የፈጣሪ ቃል ነው። የስትንፋስ መገኛ ድምጽ ነው። ይሄንን ድምጽ አፍኖ ወንበር ላይ ሊቆይ የሚችል ማንም የለም። የማንም መምጣትና መሄድ አይደለም ሀገርን የሚያረጋጋው። ሀገር ላይ አንድ ነገር መምጣት አለበት። ፍትህ፣ እኩልነት፣ ፍቅር፣ መተሳሰብ። እነዚህ እስካልመጡ ድረስ የማንም መምጣት ሀገር አያቃናም። የማንም ደግሞ መውረድ ሀገር እንድትቆም መሰረት ሊሆን አይችልም። አማራ በተለመደው አማራ የታሩ አዱና አንተ ከፊት አትሁን ከረዳ ወረዚ ወረዛው ነው አለው ተውዶ አለ አረሞራን አታጨፍሩ በለው ምን ሰላም አለ ኮላ ምን ሰላም አለ አብይ ያለ ምን ሰላም አለ ኮላ አብይ ያለ ኮላ በላሽ ምን ሰላም አለ አብይ ያለ ምን ሰላም አለ አብይ ያለ ምን ሰላም አለ አገር ጌች አብይ ያለ ምን ሰላም አለ 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 አብይ ያለ አንገዛም አብይ ሁሉም ግባ አንገዛም አብይ አንድናዶ ሁሉም ግባ ምን ሰላም አለ አብይ ያለ ምን ሰላም አለ አብይ ያለ
በቃ ይል የነበረ ስለሆነ አማራ ማንንም ለይቶ የበደለው የለም። የከፋ በደል ወደር የሌለው በደል የመጣው ወያኔ ዙፋን ላይ ከወጣ ወዲህ ነው። አሁን ደግሞ ተረኞች ከወያኔ ብሰው መጥቷልና የኢትዮጵያ ሕዝብ ክንዱን አስተባብሮ ሀገሩን ከጠቅላላ ውድቀት ለማዳን ዛሬውኑ ይነሳ እላለሁ። እኔ ፋኖ ነኝ። ፋኖ ማለት ሳቀው እኔ የአማራ ሕዝብ አሽከር ባሪያ ነው። እሱ ሙቶ ሕዝቡ እንዲኖርለት ይፈልጋል። ስለዚህ አሁንም የክልላችን መንግስት ይህን ፋኖ ብትደግፈው እንደሌላ ጥላቻ ባታረገው እኔ ደስ ይለኛል። ህግ ይከበርልን፣ አችን አይንከራተት፣ ህዝባችን በገባበት በወጣበት ቦታ ላይ ሁሉ አገሬ ነው ብሎ እንዲኖር እንዲገባ እፈልጋለሁ። እኔ እባክህ አንድ ሁነን የመጣብንን በላ እንታገለው ነው የምለው። መንግስትም አሁን የክልላችን መንግስት አሁንም እኔ የምለው መልእክት እባክህ ቆም ብለህ አታሳደድኛል። በቃ ያንተ ወንድሞች የህዝብ ልጅ የአማራ የቆጠል ልጅ ከአብራክ የወጣን እንጂ ምንም ነገር አይደለንም። ከየት የመጣን ሰዎች አይደለንም። ከመጣ ያፈገፍግ ግንባር ያጥፍ የጠላት ስድብ ያንጠፈጥፍ ያንኮበር ልጅ የደብረ ይባ አንዱን ሳያጥፍ አፈር ሳያገባ አያስደፍርም ስትናገሩን አያስረግጥም ርስታፈሩን አስባረዳየ ተከታይ እነ ቴዎድሮስ ተከታይ አስማረዳኘ ፈለግ ተከታይ የዘረ ያዕቆብ ተከታይ ትክሩ መብረቅ ከዋይታይ ወሎይቱ ልጅ ድማሚቱ ወሎይቱ ልጅ ግታሚቱ ወሎይቱ ልጅ ድማሚቱ ዘውድነው ምሳው ለውራቱ የሽፈራው ልጅ ደሞም የጅጉ ቋንቋው ጠመጃ ጦርነት ሰርጉ ባለበልጅግ ነው ባለውጅግራ ተፈተነ ቀይ በግራ እንዳመጣጡ ሰውን ተቀባይ እጁ ከጣና ልቀቱ ካባይ የሽፈራው ልጅ ደሞም የጅጉ ቋንቋው ጠመንጃ ጦርነት ሰርጉ ሞጣ ቢቸና ከበል በረንታ ብቻ ለብቻ ወቴ ሚረት
ሞት የሚረታ የተዋናይ ልጅ የቅኔው ጌታ በዚህ አርበኛ በዛ መርጌታ ታንግቦ ማህሌት ፈታ ያስቻለው ደስ ያሳምነው ቀይ የፊታው ራእይ አባይ ጎሹ ላይ የቴዎድሮስ ልጅ የቋራው ፋኖ አምሳ ይጥላል ብቻውን ሆኖ የራስ አሞራው የገብርዬ ዘር አንዱ ስለሺ የሚመነዘር ከሞተ መራር ልሳነ ብርቱ ከሞተ መራር ልሳነ ብርቱ ክብሩን ጠባቂ ኩራት ስረቱ የልብ እምነቱ አንዲት ባንዲራ አቋሙ ዝሮ ክብሩ ኮስታራ ያ ፈረንጆች የጨነቃቸው በጎደር ብሎ ማን ሊፈራቸው በይሰው አስሮ መድፍ አሰራቸው አባታ ጠቅልጅ የጀብድ አለበት የጀግንነቱ መሰከርንበት ጎንደር ወልቃይት ያስጨንቃቸው በጣም ይሸሹ ስህተት መስሏቸው በላይ ሽፈራው ተቀበሏቸው እየገደሉ አባይ ጣሏቸው ወሎስ ቢሄዱ ማን ሊፈራቸው ንጉሥ ሚካኤል አስጨነቋቸው ብለው ሳያድሩ ወደ አስወጧቸው ብለው ጠፍቷቸው ተናገሩ ከሚገሉን ሸዋን ይጋሉ ይባስ መኖሩን እቻወቁና አጼ ምኒልክ Morali bekoadi.